ቤት ይጠባብ ነው ተላውጣ ገና ሳላስገባ አውጣ እኔ እንኳን ፋሚሊ ጋር ነው እየኖርኩ ያለሁት። ያው እሱ ደግሞ በዚህ እድሜው ከቤተሰብ ርቆ ነው ያለው እና ለዛ ሰፖርት አድርጉ የምትችሉትን ነገር እነሱም አለው በሉት። አኩኩሉ በሉ ልጆች እንደገና ዙሪያዬ ጨልሟል። ምንም ግራ ገብቷችሁ ኪሳችሁ ባዶ ሆኖ ልባችሁ ሰላም አጥቶ የምትሄዱበት የምትገቡበት ቦታ ግራ ገብቷችሁ እያለ ድንገት ተደውሎ ቤቱን ልቀቅልኝ ብትባሉ ምን ታስባላችሁ? ወይም ምን ይሰማችኋል? እኔ ያጋጠመኝ ይሄ ነው። ሰላም ቤተሰቦች እንዴት ናችሁ? ዛሬ በቭሎግ ነው የመጣሁት። ከየት ጠፍተን የመጣው እንዳትሉኝ በእናታችሁ በጣም ይቅርታ እያልኳችሁ እንደጠፋው አውቃለሁ። ግን ካሁን በኋላ ግዴታ መምጣትም ስላለብኝ እመጣለሁ። በቃ ምንም አልመቻቸልኝ ህይወት ወደዚህ እያደረገችኝ እያንገላታችኝ ጠፋውኝ እኔም እና በጣም ስለቆዩ ዩቲዩብ ይዝብኛል። ላይክ በማድረግ ቪዲዮን ጀምሩ። እንግዲህ አብርሽ ዛሬ አንድ ነገር ልላችሁ ነው የመጣሁት ቤተሰብ። በእውነት ማጣት አያገኛችሁ እናንተን ማለት ነው። በቃ በህይወታችሁ ውስጥ ማጣት፣ ውድቀት፣ ይሄ ባዶነት እንዳያገኛችሁ። ሀገር ሰላም ነው ብዬ ቁጭ እያልኩኝ እንግዲህ አከራይ ደወለና ቤቱን ለትልቅ ነገር ነው ፈልገው፣ ስለዚህ በዚህ 3 ቀን ውስጥ ልቀቅልኝ አለ። 3 ቀን ውስጥ ማለት ደግሞ በጣም ከባድ ጊዜ ነው። ለምን እጄ ላይ ምንም ነገር የለም። እውነት ለመናገር በቃ ባዶ እጄን ነበርኩኝ። መሄጃም የለኝም። ነገሮቹ እንዳለ ግራ ገብቶኝ ነበረ። ያው ለሱም የአንድ ወር የቤት ክራይ አልፎብኛል። ያውም ለዛም ይሆናል ምንም አማራጭ የለኝም እና ተነሳሁኝ። እንግዲህ ቤቴን እንግዲህ እንደዚህ ስቅልቅልቅል አድርጌ ያለኝን ነገር ጓዜን እዚች ጋር ሶዳይን ነገሮቹን እንዳለ በቃ እንግዲህ ትንሽም ብትሆን ሰው ያለውን ነገር ጥሎ አይሄድምና ሁሉንም ነገር እዚች ጋር እንደምታዩት ነው እያስተካከልኩኝ እኔ ወንድማችሁ እንግዲህ ቤቴን ያለችኝን ነገር ጓዜን ጠቅለል እያደረኩኝ ነበረ እና ምንድነው ቤተሰቦች በእውነት በጣም በቃ ከምላችሁ በላይ ማለት ነው ግራ የገባኝ ሰዓት እና በጣም በቃ ወንድ ልጅ ስለሆንኩኝ ብቻ ነው እንጂ እንዲህ አይነት ስሜት እኔ በቃ ራሳችሁን እስክትጠሉ የሚያደርጋችሁ ማለት ነው። ነገሮች ሁሉ እንዳለ ግራ ገብቷችሁ አንዳንዴ ምንድነው እግዚአብሔር ለመልካም ነው ሁሉን ነገር የሚያደርገው ብዬ አስባለሁ። ግን ደግሞ ከአቅም በላይ ሲሆንም የለም እንዴ የሚባል ነገር አለና ያንን ነገር እንዳስብ የሚያደርገኝ ሰዓት ላይ ነው ያለሁትና አሁን ላይ እንግዲህ እንደምታዩት ያለኝን ዕቃ እንዳለ እዚህ ጋር ሰበሰብኩኝ ምናምን ብቻ በጣም ይከብዳል። በጣም ከመላችሁ በላይ ማለት ነውና ከቤተሰብ ተለይቶ መኖር ከቤተሰብ እንግዲህ ርቆ መኖር ይሄ ነው ትልቁ እንትን መሄጃ መሸሸጊያ ምናምን ብላችሁ አታስቡምና እዚህ ቦታ ሄዳለሁ እንኳን ለማለት ይከብዳል። እንግዲህ እዚህ ጋር የተቀዳደደችውንም ቢሆን እንግዲህ ምንም ማድረግ አይቻልም። ይዞ መውጣት ነው። ምክንያቱም ታስፈልገኛለች። የሆነ ታይም ላይ እያስቸገረኝ ነበረ። ልክ ጥፍስ አድርገው በጣም ነበረ እንትን የሚለኝ። ከዛ በኋላ እያጠፍኩት ይኸው እየተቀደደብኝ ቦታ መሬቱ ደግሞ ቀላል አይሸትም። የሆነ በስማ ጉንፋን ራሱ ሳይዘኝ አይቀርም በሱ ምክንያት እና በጣም ይሸታል። እንግዲህ ያው ቤቱም ምን አይል አይደለም ግን ይሻላል በእንትኑም አንፃር ከክራዩም አንፃር ብዬ ነበረ። ያው አልቻልኩትም። በጣም እዚች ጋር ደግሞ ከባድ ነበር ሽታው። ጥሎ መውጣት ደግሞ አይሆንም። ምክንያቱም የሆነ በቃ ምንድነው የምን ሀብታም የምን ደሃ ሀብታም ይጋብዛል የሚባለው አይነት እንትን ነውና የሚሆነው ያለችኝን ነገር ትቀዳደድ ምንም ትበል ከየትም አምጥቼ ስለማልገዛ በኋላ ላይ እዚች ጋር ሰበሰብኩት ምናምን። እንግዲህ ቤተሰቦች ላይክ ሼር እያደረጋችሁ እንግዲህ ያዛኳችሁ ነው። ዛሬ እዚች ጋር እንግዲህ የተቀዳደደችውን ምንም የሚቀር ነገር የለም እንዳለውን ሰብስቤው አስተካክዬው እዚች ጋር እንግዲህ ያለኝን እንዳለ ምንጣፌን አነሳሳውኝ። ሁሉንም እቃዬን ወደዚህ አመጣጣቸውና እቹና ተቃይ እንግዲህ ትልቅ ይመስላል እንጂ ማለት አንድ ቀን እንሞላዋለን። አንድ ቀን ሁሉንም ነገር እንሞላዋለን።
እና እቃዬን እዚች ጋር ሁሉንም ነገር አሳሰርኩኝ። ብቻዬን ነው ካሜራማኒ ብቻ ነው እዚች ጋር ያለው። እንግዲህ ምንም የናይል የሚካበድ እቃ ስለሌለኝ ብቻዬን ነው እኔ እንትን ያልኩትኝ። ግን ጓደኛዬን ጠርቻለሁ። ሀሳቤ ምንድነው? ሀሳቤ ሁለት ቦታ ነው አሁን ያለኝን እቃ ሁለት ቦታ ለማድረግ ነው። ምክንያቱም አሁን ላይ እውነት ለመናገር አቅም የለኝም የመከራየት ማለት ነው። ስለዚህ ምንድነው የምናደርገው? የተወሰኑትን እቃ ለሚኪ ስደውልለት ችግር የለውም። ሚኪን ታውቁታላችሁ እንግዲህ ዩቲዩበሩን፣ እሱ ጋር ደውዬ ነበረ እና ችግር የለውም በቃ ና እስክታገኝ ችግር የለውም እንጨንቅላለን። እንዲህ አይነት ወንድም ጓደኛ ይስጣችሁ። እሱ ብቻ ሳይሆን ደግሞ አንድ ሌላ ጓደኛም አለኝ። እሱም ደግሞ ችግር የለውም የተወሰነውን እኔ ጋር ግና ቢያንስ ፍራሽን ምናምን እኔ ጋር ገተህም እኔ ጋራ ማደር ትችላለህ እስከዛ ድረስ አሉኝ። እንግዲህ ምንም እድል ተገኝቶ ነው እኔ አግኝቼ ነው ምናምን አልኩኝ። እቃዬ እንዳለ ሰበሰብኩት። እሱን እየጠበቅኩት ነበረ። በቃ ደከም እያለኝ መጣሁ። ከተፋለ አጅሬው እቹናት ጓዘ እቺኑኑ ነው እዚህ የሚያክል ቤት ውስጥ አስቀምጠ እስከዛሬ ሲፎክርብን ነበረው። ታው ዩቲዩብ አለ እዛች ጋር ቤተሰቦች አሉ እንዳይቆጡት ስል አማናችሁ ሰላማችሁ ብሏቸዋል። እንግዲህ እቺን እቃ ይዘህ ነው እንደምፎክርብን ምናምን አንድ ቀን ሞላዋለሁ እያልኩት ነበርና እሱም ማሳበ በጣም ደብሮታል፣ አዝኖልኛል። ምክንያቱም በቃ ያለውበትን ነገር ስለሚያውቁ ሁላቸውም በቃ የሆነ እንትን ብሎብኛል። ለኔ ይራራልኛል ሰውና ነገሮችን አጭ የጠመሙብኝ ስለሆነ እሱን እያወራን እዚች ጋር መጠቅለል ያለበትን ነገር እየጠቀለልኩኝ በኋላ ቆይ የሆነ ፓርት አለ እሱ ያለኝ ማለት ነው። ቤት ይጠባብ ነው ተላውጣልኝ ገና ሳላስገባ አውጣ እያለኝ ገና ሳላስገባ ማለት ነው። አንገቴን ብቻ አስገብቼ ነው ውጪ ማሳደረው እና እንዲህ እየተቀላለድን ምናምን ያው እሱ ጋራም ቤቱ ማስተካከል ስላለብን እቃ ለማስተካከት ወደዛ ነው ነው ቀጥታ ማለት ነው። ከዛ በኋላ እንግዲህ እንመለሳለን ምናምን ብለን እኛም ያንን ቤት አስተካክለን እንመለስ፣ የሱም ቤት ቦታ እንዳይጣበብብን ብለን ወጣን። እንግዲህ ፓርትቱን ደግሞ ቀጣይ ላይ ያሳያችኋለሁ። ከዚህ በኋላ ያለው ስቃይና መከራ በቃ የተንከራተትኩበትን ህይወት ታዩታላችሁ። በጣም ማለት ነው በጣም ከባድ ጊዜ ነውና እሱን አሳያችኋለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እንግዲህ ያደራ ቤተሰብ ሚንት ለጣራው እየሄድኩኝ ነው። እንግዲህ አሁን አውቃ አባቴ ይጃለሁ ሚኪ እንዴት ሰላም ነው አለ። ሚኪ ላሳያችሁ ከላይ እዛች ጋር ሚኪ ናውጣ ደስ ባጃጃ ቆም ያለው ካና ይህን ጎረምሳ ታውቁታላችሁ ቤተሰብ? ያሱም ጠፍቷል። ሰላም በላችሁ ስለማይመቸኝ ቆይ እናቁመውና ወይ እናስገባዋለን። አንዱ ይወድቃል ሌላው ሲነሳ ሰኔ 30 አንዱ ይወድቃል ሌላው ሲነሳ እንግዲህ ቤተሰብ በስተመጨረሻ እነ ሚኪ ቤት አምጥቼዋለሁ። እንዳልኳችሁ ኖርማሊ ቤት ውስጥ የነበረ ነው። አንድ ፍራሹ ይቀራል፣ ፍራሹና ምንጣፉ። እሱን ደግሞ ሌላ ልጅ ጋር ነው የምወስደው። ምክንያቱም ያው ሚኪ ያላፈቃችሁ ባይዘው ዩቲዩብ አካውንት ተዘግቷል።
መስራት አቁመን ሁለታችንም ያ ቢዚ ሆነና ያ ለመመቻቸት እንግዲህ እንዳልኳችሁ ነው። ድንገት እንደዚህ ሲሆን ማራጭ ነው ስለሆነ ካለ ነገር አመታት ልረዳ ሊገባኝ አልቻለ አልወሰድኩም። እዛ ያለውን ደግሞ እነዚህ አስገባቸውና ግባ ስላለ ማለት ነው። እናፈላለሁ ፈታ ብለህ ቆይታ የተሰራ ቤት ለብቻዬን ነው እየኖርኩ ያለሁት። በቃ ፍራሹ ምናምን እዛ ውስጥ ያለው ከዛ ልጆች ፋሚሊ ጋር ነው እየኖርኩ ያለሁት። እና ለዛ ሰፖርት አድርጉ። አሁን እቃዎችን የሚያስቀምጥበት ቦታ ስለሌለ ማለት እኔ እንደ ወንድሜ ነው እንደ ጓደኛም በላይም ስለሆነ ለዛ ነው እኔ ጋር ነው እኔ ባለው ሌላ ሰው ነው ገና ነበር የሚወጣው። ቢያንስ እኔ ስላለው ለምን እቃ እዚህ ያመጣና ቤት እስኪያገኝ ወይ እኔ ጋር ይቆያል ወይ ኤርሚ ጋር ይቆያል ካለ እና ያው ቤት እስኪያገኝ ድረስ እናንተም እየደወላችሁ አለው በልሽ እኔ መስት አካውንቴ ስለተዘጋ ነው ወይ በአዲስ አካውንት እመጣለሁ ወይ ደግሞ አካውንቴ ከተከፈተ እመጣለሁ ማለት ነው። ተፈቆ ይለኛል ለዛ እኔ ካሁን በኋላ ሰኔ 30 አንዳንዴ እሱንም ያመጡ ያለውን ላይፍ እንዳልከው ልጁ ጋር ካሜራማናችን ከውጭ ድንገት ሄድ ነው እባክህ ክረስ እናመሰግናለን። እዛ እንገናኝ ቤተሰብ እዚህ እኔ ጋር ታደራለህ ካልሆነ እዚህ ነው ቤተሰብ ገና ፍራሹ ውጪ ነው እዛ እና ካሜራማናችን እናመሰግናለን። እና ቤተሰብ እንግዲህ በኔ እዛ ልሂድ ፍራሽን ስለማስገባ ጸሎት አድርጉልኝ ቤተሰብ። ካልሆነ እንገናኛለን። ያው ከቤት እየወጣሁ አይደለም እንገናኛለን ቤተሰቦች። በቃ ሚኪን ቻው በሉት እኔ ቻው ፋሚሊ እና ቤተሰብ እኔ በቃ ፍራሹ ቦታ ልሂድ። እሺ ፍራሹ ቦታ ሄዳለሁ ምናምን ከዛ እንገናኛለን። ላይክ ሼር ሰብስክራይብ